ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ እናንተ? ሰሞኑን እንግዲህ ጠፋፍቻለሁ ማለት ነው። እግዚአብሔር ይመስገን ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። በነገራችን ላይ ዩቲዩብን ሰብስክራይብ ስለምታደርጉኝ ቪዲዮዎቼን ስለምታዩልኝ አመሰግናለሁ። እግዚአብሔር ይስጣችሁ። ዛሬ ደግሞ እንግዲህ ፍግ በዚህ መልኩ እያሰጣው ነበረ ማለት ነው። የሚገርማችሁ ነገር ምን ያህል ከቤት ርቄ እንደምደፋ ልነግራችሁ አልችልም ማለት ነው። በጣም ከኔ ቤት ላይ በጣም ይርቃል። ምን ላድርግ የምደፋበት ቦታ አጣው ማለት ነው። በዛ ላይ ደግሞ ለማገዶ ይጠቅማል እና ከዛን ከቤቱ ሩቅ ነበረ እና ቦታው ትንሽ ቆሻሻ ምናምን የሚደፋበት ነው። የሆነ እንደ ሸለቆ አይነት ነገር ቦታ ነው እና ከዛን እዛ ይዤ እዛ እየደፋው ነበረ እና ያው ሲደርቅ ያው ጠርጌ አነሳለሁ ብዬ በዚህ መልኩ በአካፋ አሰጣለሁ ማለት ነው። ከቤት ማራቁ ነው ትንሽ የከበደው እንጂ ለሌላ ነገር ምንም የሚከብድ ነገር የለም እላችኋለሁ። እናንተ የቅዱስ ገብርኤል ዝክር ማለት ነው በሰፊው ሳላሳያችሁ ቀረው። ምን ላድርግ? የኔ አካባቢ ያሉ ሰዎች የሶሻል ሚዲያ ስራ ስለማያውቁ እነሱ ፊት ካሜራዬን ደቅኜ የሆነ ማስተናገር ነገሩን አፈርኩ። ገባችሁ? ለዛ ብዬ ነው ማለት ነው። ጨነቀኝ። ለዛ ብዬ ነው በሰፊው ማሳየት ያልቻልኩት። ሌላ ሰው እኔ ጋር ስለነበረ ማለት ነው። እንግዲህ ለሱ በጣም ይቅርታ ጠይቃለሁ። ምንም ማድረግ አልችልም። ቤቴ በጣም ነበረ የጓጉት እኔ ራሱ በሰፊው ለመቅረጽ ማለት ነው። ልጆቹ ደግሞ መቅረጽ አይፈልጉም። እናንተም ደግሞ ታፍራላችሁ። እናንተ አሁን እኔ የሶሻል ሚዲያ ስራ እንግዲህ እየሰራው ነው። ሌሎቹ ደግሞ ተች ስልክ ይዘው እንኳን ምንም ነገር አያውቁም ማለት ነው። ለዛ ነው። እሺ እዚህ ጋር ደግሞ ሌላ ቦታ ነው ማለት ነው። ይሄ ደርቋል፣ ትንሽ ነው የቀረው። አጥር ስለተደገፈ ብዬ ወደ ፊት ለፊት በዚህ መልኩ ጥርግ አደረኩት ማለት ነው። ማገዶ ላይ በጣም ነው የሚነደው። በቃ መሸጥ ብትፈልጉ እንኳን ሰው ማቤት ለምን ነው የሚገዛው ማለት ነው። ይሄንን አስቡት። በጋ ራሱ እንደዚህ ምደፋበት ቦታ አጥቼ ክረምት ደግሞ አስቡት እግዚአብሔርን። በነገራችን ላይ የሆነ ጎረቤት ግቢ ነበረና እዛ ውስጥ ነበረ ስጠፈጥፍ የነበረው ኩበት ማለት ነው። ከዛን ተከራይ ገባበትና ግቢው ሲገቡ ዶሮ ገዙቴ። ያው እንትኑ ሙሉ ግቢ ስለሆነ ዶሮ ገዙ። ዶሮቷ ደግሞ እኔ የምጠፈጥፈው እንጂ ቃይም ብትንትን እያረገችማ ቤት በቃ በሷ ንዴት ነው አሁን ጭቃውንም ፍጉንም አንድ ላይ ቀያይጬ የማሰጣው ማለት ነው። ምን ላድርግ ታዲያ ሁለት ከማጣት ይሻላል አይደል? እና እንደዛ በመዳበሪያ ተሸክሜ ሄጄ ደክሜ ጠፍጥፌ ደግሞ ዶሮቹ ሲጭሩት አስቡት እመቤቴ። ከዛን በዚህ መልኩ እዚህ አጥሩ ስር የነበረውን ፍስ አደረኩና ውጭ ላይ ያሰጠው ማለት ነው። እዚህ ጋር ነበረ ስጠፈጥፍ የነበረው ማለት ነው እዚህ ግቢ ውስጥ። ከዛን ግቢው አንዷ እቿትና ራሱ ዶሮቷ ማለት ነው። እግዚአብሔር አንድ ቀን ይሄ ገለባ ያለበት ቦታ እንዳለ ጠፍጥፌ ማለት ነው ሁሉንም አበላሽቱ። ምንም ነገር ሳላነሳ ማለት ነው። እግዚአብሔርን እንደምታዩት ማለት ነው። በጣም ነበር የተናደድኩት። ምን ላደርግ እችላለሁ ታዲያ? ምንም ማድረግ አልችልም ብዬ ያለውን በዚህ መልኩ ዝም ብዬ የሆነ ዋልክ ላይ ያደረኩና ፍጉን ደግሞ ጠርጌ ውጪ ላይ ያሰጣለሁ ብዬ አሰብኩ ማለት ነው። ከሰው ግቢስ ምን ያደርጋል እንግዲህ። መጀመሪያ ጭቃው ሊጠፈጥፍበት ነበረ ይዤ የገባሁት ከላምቷ ስር የሚፈሰውን ገለባ። አሁን ደግሞ ዶሮቹ ጭሮ ሲያባላሹት ግቢያቸው ስለሚቆሸሽ ብዬ አፍሳለሁ ብዬ መዳበሪያዬንም መጥረጊያዬንም ይዤ መጣሁ ማለት ነው። ታዲያ ምን አደርጋለሁ? እመቤቴ ለፍታችሁ እንደዚህ ስትሆኑማ በጣም ነው የሚደብረው። እመቤቴን ነው የምላቸው። እንግዲህ ምንም ማድረግ አልችልም ብዬ በዚህ መልኩ ያለውን አነሳሳው፣ ያሌለውን ደግሞ ወደ ፍቅ ቀይረዋለሁ ብዬ ተውኩት እላቸዋለሁ። ግን በጣም ነው የሚደብረው እመቤቴ። ያው እኔም የሰው ግቢ ነው የሄድኩት። በእርግጥ ምንም አልፈርድባቸውም፣ መቅረትም ይችላል። ስለዚህ በቃ ተውኩት ማለት ነው። ከዛን የጠፈጠፍኩትን
አንድ ቦታ አደረኩና ሌላውን ደግሞ አልደረቀም። በጣም ግቢው ትንሽ ቶሎ አይደርስበትም የሆነ ቤት ስለሚጋርደው ፀሐይ ቶሎ አይደርስም እና ቶሎም አይደርቅም። እዛው ነው ያበላሻሹት ማለት ነው። እዚህ ጋር ደግሞ ልጄ እኮ ነው እየቀረጸኝ ያለው ግን ከዛን ይሄ ሽፍን ያደረገው ካሜራ ምን ቢሆን ጥሩ ነው። እዛ ውስጥ የተከራየችው ሴትዮ ልብስ እያጠበች ነበረና እሱ ተቀምጦ ነበረ ሲቀርጸኝ የነበረው። መታ ፊት ለፊቱ ልብሱን አታሰጣም። እሱ ራሱ ደግሞ ልብሱን አይቷል ግን ምንም ሳይነካ ዝም ብሎ ነው የሚቀርጸኝ። ጉድ እኮ ነው። እስቲ እሷ ስለምን ፊቱ እንዳሰጣችማ ቤትን ገመዱ እኮ በጣም ረዥም ነው። ከዛ በኋላ እንዴ ምን ነው ተሸፈንክ እንዴ አቤን እለዋለሁ። ሴትዮዋ እኮ ልብሱ ስታሰጣ ትንሽ አዋል ባል ቦታ ቀየር ብዬ ቦታ አስቀየርኩት ትንሽ። ከዛ በኋላ ምንም አይልም ነበር። እና በዚህ መልኩ ማዳበሪያ ውስጥ ጨምር አደርገውና እንግዲህ ውጪ ላይ ከግቢ ውጪ መንገድ ላይ ጨምርና ከዛን አንድ ላይ ሲደርቅ አፍሼ ማስገባት ብቻ ነው ማለት ነው። ግን እናንተ የገበሬ ኑሮ በጣም ነው ደስ የሚለው። ከተማ ላይ ሆናችሁ በቃ ኑሯችሁ እንደ ገጠር ነው የሚሆነው። ገባችሁ አይደል? ተመልከቱ። እና ብቻ ተመስገን እመቤቴ። ዋና እሱ ነው ተመስገን ነው። ስለዚህ ምንም ነገር ከውጭ የሚገዛ ነገር የለም። ገበሬ ስትሆኑ ስንዴ ታርሳላችሁ፣ ባቄላ ታርሳላችሁ፣ ጤፍ ምን ሁሉም ነገር ማለት ነው። ማገዶ ራሱ ከውጭ አይገዛም። ይኸው በዚህ መልኩ አድርጎ ማስቀመጥ ነው ማለት ነው። በመሬት ምጣድ የሚጋገር ከሆነ ከፈለጋችሁ ደግሞ ኤሌክትሪክ ካላችሁ በኤሌክትሪክ ፈለጋችሁ ማለት ነው። ስለዚህ ገበሬ ወደ ከተማም ቢገባ ኑሮ እንደ ገጠሩ ነው ማለት ነው። ምንም ነገር በቃ እንደ ከተማ ይሆናለሁ ብልም እንኳን ምንም ነገር ቢሆን እግዚአብሔርን በሮቹም ምኖቹም ብሸጥ አንድ ጥማድ በሬና ላም አጣም። በቃ እውነቴን ነው የምላችሁ ማለት ነው። ከተማ ግን ያው ከተማ የለመዱ ጠዋት ይወጣሉ ማታ ይገባሉ ለምንም አያስቡም ማለት ነው። አሁን እኛ ከቤት ስንወጣ በጣም ነው የምንጨነቀው። ለላማ ማን ያሽላታል? ብቻዋንስ አስረናት ብንሄድስ ብትጠለፍስ? ይኸው ምናምን እያለ ነው የምናስበው ማለት ነው። ስለዚህ አንዱ ሲሄድ አንዱ ይቀራል። ካልሆነ ደግሞ ሳትታሰብ ዝም ብለን ቤት ውስጥ ለቀን እንሄዳለን። እንደዛ ነገር ማለት ነው። ስለዚህ እንጨነቃለን ማለት ነው። ያው እንደ ገጠሩ ኑሮ ማለት ነው። ስለዚህ ከተሜ ውስጥም ብትሆኑ ትንሽ ነገር አይጠፋም ከግቢያችሁ ከፍት የተባለ ነገር ማለት ነው። በዛ ላይ ደግሞ ለምዳችሁ ቅር ይላል ማለት ነው። እኔ በበኩሌ ቅር ይለኛል በቃ እግዚአብሔርን በጣም ነው ቅር የሚለው። እዛ ስንት ከብቶች እበት እንዳላነሳችሁ ስንት ከብቶች እዚህ ደግሞ ያወራኛል እኮ እኔ ስራ ትቼ እሱን አወራዋለሁ። ጉድ እኮ ነው። እና ከተማም ብትገቡ በጣም ነው ቅር የሚለው። የገበሬ ኑሮ ብቻ እግዚአብሔር ይመስገን እንደ ገበሬ ኑሮ ደስ የሚል ነገር የለም። እቴ ምን ታስባላችሁ? የቤት ኪራይ ምን ካላሰባችሁ በቃ ከዛን እንግዲህ በዚህ መልኩ ማዳበሪያ ውስጥ ጨመርኩ። ተነስ እንሂድ እያልኩት ነበር። ሌላ በቃ ሌላ ጊዜ ይታፈሳል ብዬው ማለት ነው። ታዲያ ምን ላድርግቴ? በጣም ያሳዘነኝ እንደዛ ለፍቼ በቃ ማበላሸቱ ምንም አይሆንም በቃ ይደርቃል ብዬ ራሴን በራሴ አላስናናም። ታዲያ ምን ላደርግ እችላለሁ? ታዲያ እመቤቴ ነገርኳችሁ እኮ በቃ የገጠር ኑሮ ለምዳችሁ ከተሜ ላይ የገጠር ኑሮ ነው የምታስቡት እንጂ የከተማን አይደለም። ከዛ እዚህ ውጭ ያመጣውና እዚህ ጋር መጀመሪያ ካለው ጋራ ቀይ ተደረኩና በጎን አሰጣሁት ማለት ነው። ከዛን እዛ ያ ሰውዬ ሲመጣ ድንገት አየውና ደበረኝ መቅረጹ። ከዛን አቤኔን ተወቃ አቁም ብዬ አስቆምኩት ማለት ነው። እና ቪዲዮ ስለምትከታተሉ ሰብስክራይብ ስለምታደርጉኝ እግዚአብሔር ስጣችሁ፣ እግዚአብሔር ያክብራችሁ። አመሰግናለሁ። መልካም ቀን ይሁንላችሁ።